ለ30 ቀን በየቀኑ 5 ደቂቃ ብቻ ሜዲቴት አድርጌያለሁ። ያገኘሁት ጥቅም የሚገርም ነበር። ብዙ ጊዜ ሜዲቴሽን ሲባል ሰምታችሁ ሊሆን ይችላል። አብዛኛው ኢትዮጵያ ላይ ያለ ሰው ደግሞ ለሜዲቴሽን ያለው አመለካከት ዛትማች ጥሩ አይደለም። ግን አብዛኞቻችን ይሄ ሰልፍ ኢምፕሩቭመንት ውስጥ የሚባሉ ሰዎች እነ ትሬደር፣ ኮንተንት ክሬተር ራሳቸውን ትልቅ ቦታ ላይ ማስቀመጥ የሚፈልጉ ሰዎች ሜዲቴት ያደርጋሉ። እና ሜዲቴሽን ምን እንደሆነ ለማታውቁ መጀመር ለምትፈልጉ ይሄ ቪዲዮ ለእናንተ ነው። እና ዛሬ የምነግራችሁ በየቀኑ ለ5 ደቂቃ ብቻ ለ30 ቀን ሜዲቴት በማድረጌ ያገኘሁት ጥቅም፣ ራሴ ላይ ያሻሻልኩትን ነገር፣ ከዚህ በፊት ደግሞ ያልጀመራችሁ እንዴት ሜዲቴሽን መጀመር እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ከዚህ ቪዲዮ በኋላ እርግጠኛ ሆኜ የምነግራችሁ ለሜዲቴሽን ፖዚቲቭ አመለካከት ይኖራችኋል፣ ኢቨን ትጀምራላችሁ። ለማታውቁኝ ቴዲ ይባላሉ። ሰልፍ ኢምፕሩቭመንት ኮንቴንት የሚመቻችሁ ሰዎች ካላችሁ ሰብስክራይብ ብታደርጉ ብዙ የምታገኟቸው ጥቅሞች ይኖራሉ። ወደ ሜዲቴሽን ጥቅምና እንዴት ሜዲቴት ማድረግ እንደምንችል ከማየታችን በፊት መጀመሪያ ሜዲቴሽን ለማታውቁ ሰዎች ሜዲቴሽን ምን እንደሆነ ላስተምራችሁ። ሜዲቴሽን ማለት ራሳችንን ኢሞሽናችንን ኮንትሮል አድርገን መቀመጥ ማለት ነው። ብዙ ጊዜ ፊልም ላይ አይታችሁ ሊሆን ይችላል። በተለይ ወደ ህንድ፣ ኤዥያ ያሉ ሀገራቶች ላይ ካያችሁ እጃቸውን እንደዚህ አድርገው ምናምን ረጅም ሰዓት ኮንትሮል አድርገው ቁጭ ይላሉ አይደለ? ያ የውጭዎቹ ኮንቴክስት። ግን ሰልፍ ኢምፕሩቭመንት ላይ ያሉ ሰዎች እንዴት ነው ሜዲቴት የሚያደርጉት? ወይም ምንድን ነው ሜዲቴሽን ቢባል መጀመሪያ አይምሯችሁን ኮንትሮል ለማድረግ የምትጠቀሙት የሜትድ አይነት ነው። ብዙ ሰው ኢሞሽን፣ አንገር፣ ብዙ አይነት ስሜቶች ወደ አይምሯችን ይመጣሉ። በተለይ እድሜያችን ከ18 በላይ ሲሆን አይደለ? ስለዚህ የሆነ ደስ ያላችሁ ቦታ ላይ ለ1 ደቂቃ፣ ለ2 ደቂቃ፣ ለ3 ደቂቃ ጀስት ዝም ብላችሁ ቁጭ ብላችሁ ራሳችሁን ስታዳምጡ ውስጣችሁን ያለውን ስሜት ኮንትሮል ለማድረግ ስትሞክሩ ሜዲቴት አደረጋችሁ ይባላል። ሌላው ደግሞ ትንፋሽ። አንዳንዴ ሜዲቴት ስታደርጉ ማሰብ ሳይሆን ትንፋሻችሁን ነው ኮንትሮል የምታደርጉ። በተለይ ደግሞ በአፋችሁ የምተነፍሱ ሰዎች የፊት ቅርጻችሁ ይበላሻል አይደለ? ብዙ ጊዜ ያን ለመለማመድ ወይ ኮንትሮል ለማድረግ ሜዲቴሽን መጠቀም ትችላላችሁ። በአፍንጫ ብቻ በመተንፈስ ማለት ነው። ላይክ በአፍንጫችሁ ትስባላችሁ፣ በአፍንጫችሁ ታወጣላችሁ። አሁን የሜዲቴሽን ዴፊኒሽን በደንብ የገባችሁ ይመስለኛል። አሁን እኔ ይህንን ነገር ለ30 ቀን በመደጋገሜ ያገኘኋቸው ጥቅሞች አሉ። የመጀመሪያው ኢሞሽንን ኮንትሮል እንዳደረግና ስትረስ የሚባለውን ነገር ኮንትሮል እንዳደረግ አድርጎኛል። ጭንቀት እድሜያችን እየጨመረ በሄደ ቁጥር በዛው ልክ የሚጨምር ነገር ነው። በተለይ እድሜያችን ከ18 ዓመት በላይ በሚሆንበት ጊዜ የሚያስጨንቁ ነገሮች ብዙ ናቸው። እንዴት ራሳችንን እንቀይር፣ እንዴት የምንወዳትን ልጅ እናሳምን፣ እንዴት ብር እንስራ፣ እንዴት ቤተሰቦቻችንን እናኩራ እያለን አንዳንዴ እንቅልፍ አልባ ምሽቶችን የምናሳልፍባቸው ቀናቶች በጣም ብዙ ናቸው። ስለዚህ ያ ደግሞ አይምሯችን ላይ በጣም ብዙ ጭንቀት ይፈጥራል። ጭንቀት ደግሞ አክሽን እንዳንወስድ ያደርገናል። በመጨነቅ ምንም እናመጣው ነገር የለም። አትጨነቁ አይደለም። ስትጨነቁ ማድረግ የምትችሏቸውን ነገሮች እንዳታረጉ ኮንትሮል ያደርጋችኋል። ያ ደግሞ ለእናንተ ጥሩ አይደለም። ኢቭን ለሆርሞኖች ጥሩ አይደለም። በምንጨነቅበት ጊዜ ሰውነታችን ላይ ኮርቲሶል የሚባል ሆርሞን አለ እና ያቺ ሆርሞን ከተለቀቀች የቴስቴስትሮን ኃይላችንን ራሱ እናጣለን። ቴስቴስትሮን አይለቀቅም ኮርቲሶል የሚለቀቅ ነገር ከሆነ። ስለዚህ ያንን ኢሞሽን ኮንትሮል የምታደርጉት በሜዲቴሽን ነው። እንዴት? በቃ ጀስት ልክ ከእንቅልፋችሁ እንደተነሳችሁ የምትፈልጉበት ቦታ ላይ ቁጭ ትሉና ከፈለጋችሁ አልጋችሁ ላይ በቃ አይናችሁን ጨፍኑና ራሳችሁን ማዳመጥ፣ አይምሯችሁ ያለውን ነገር ቀጣይ ምን አይነት አክሽን ብትወስዱ ምን አይነት ለውጥ ራሳችሁ ላይ እንደምታመጡ ትለያላችሁ፣ ታውቃላችሁ። ስለዚህ አሁን በተለይ ይሄ ከሴክሹዋል ጋር ከአንገር ጋር ወይም ደግሞ ምንድነው ፕሮካስቲኔሽን ምናምን የሚባሉ ኢሞሽኖች፣ ጭንቀቶች አሉ አይደለ? እነዛን ኮንትሮል ለማድረግ የምሞክረው ሁሌ ጠዋት ተነስቼ ለ5 ደቂቃ ሜዲቴት ካደረግኩኝ በኋላ ደግሞ የሚገርም ለውጥ ማምጣት ችያለሁ። እነዚህ ነገሮች ላይ በተወሰኑ እነሱን ሃንድል እንዳደርግ አድርጎኛል። ሁለተኛ ያገኘሁት ጥቅም ደግሞ ፎከስ ማድረግ እንድችል አድርጎኛል። ሜዲቴት ማድረጌ ብዙ ነገሮች ላይ ፎከስ ሊሆነ ሰው እንደሆነ አድርጎኛል። ብዙ ጊዜ ብዙ ነገሮችን ጀመረ ማቆም አይነት ሰው ነኝ። እዚህ ገባለሁ፣ እዛ እወጣለሁ፣ እዚህ ገባለሁ፣ እዛ እወጣለሁ እና ይሄ ምን እንደተረዳው ታውቃላችሁ? ፎከስ ማድረግ እንደማልችል ነው ይሄ ነገር የሚያሳየው። ስለዚህ ፎከስ ማድረግ እንድችል ምንን ተጠቀምኩኝ? ሜዲቴሽን። እንዴት? አንዳንዴ ሜዲቴት ማድረገው 5 ደቂቃ ነው ብያቸዋለሁ አይደለ? አንዳንዴ እስከ 10 እስከ 15 ደቂቃ ኮንትሮል ማድረግ ይችላሉ ራሴ። አስቡት፣ የሆነ ቦታ ላይ አይናችሁን ጨፍናችሁ ትንፋሻችሁን የተቆጣጠራችሁ አይናችሁን ጨፍናችሁ እንቅልፋችሁ ሳይመጣ ፎከስ ማድረግ መቻል ምን ያህል ጥንካሬ እንደሚጠይቅ አስቡት። አንዳንዴ ልክ ሲጀምሩ 1 ደቂቃ መቆየት በጣም ረጅም ነው የሚሆንባችሁ። 1 ደቂቃ አይናችሁን ጨፍናችሁ እንደዚህ መቀመጥ በጣም ረጅም የሚሆንባችሁ ሰዎች ትኖራላችሁ ሲጀምሩ። እኔም ሲጀምር እንደዛ ነበርኩ። ከዛ እያደጋችሁ ሲሄድ በተለይ የአይምሮአችን እቺ ዶፓሚን የምትባለውን ነገር ከለመደ በኋላ ፎከሳችን ወይም እቺ ምንድን ነው የምትባለው አለች አይደል? እቺ ሉፓ እሷ እየቀነሰች ስለምትመጣ ያንን ነገር ኮንትሮል የምታደርጉት ወይም ፎከሳችሁን የምትመልሱት ረጅም ሰዓት
መቀመጥ በመቻላችሁ ወይም ረጅም ሰዓት መቀመጥ እንደምችሉ አይምሯችሁን በማሳመናችሁ። ስለዚህ ፎከስ ያጣችሁ ሰዎች፣ እዚህም እዛ የምትሉ አንድ ነገር ላይ ጸንቶ መስራት ማትወዱ ሰዎች፣ በቃ ኃይላችሁን ያወጣችሁ፣ በተለይ ተፈታኝ ውስጥ ትኖራላችሁ። ረጅም ሰዓት ማንበብ ማትችሉ፣ ብዙ ነገሮች ላይ ረጅም ነገር ማድረግ ማትወዱ ሰዎች አላችሁ አለ። ያንን ኮንትሮል ለማድረግ ጠዋት ሜዲቴት ብታደርጉ ያን ነገር ማሻሻል ትችላላችሁ። እኔ ላይ የሚያየሁት ለውጥ ስለሆነ። ሌላው ወሳኙ ደግሞ በሜዲቴሽን ሶስተኛው ያገኘው ጥቅም ሰልፍ አዌርነስ እና ዲሲፕሊንን ኢንክሪዝ እንዳደርግ አድርጎኛል። ሰልፍ አዌርነስ ማለት ራሳችሁን ማወቅ ነው። ራሳችሁ እንዴት ነው የምታውቁት? አሁን አንድ ሰው መጥቶ ቴዲ ምን አይነት ሰው ነው ቢባል፣ ቴዲ የሚገርም ሰው ነው፣ ራሱን ለመቀየር የሚጥር ቤተሰቦቹን ለመኩራት ከሱ አልፎ ሌሎች ኮሚኒቲዎችን ቢውልድ አድርጎ ራሱን በጋራ ትልቅ የተሻለ ቦታ ላይ ማድረስ የሚፈልግ ሰው ነው ብዬ ራሴን ልገልጽ እችላለሁ አይደለ? ይህን ነገር ያወቅኩት በምድረው በሜዲቴሽን። ለምን ልክ ጠዋት እንደተነሳሁኝ ሜዲቴት ሳደርግ አይምሮ ውስጥ የመጀመሪያው ጥያቄ ይመጣው የአንተ ዓላማ ምንድነው መሆን የምትፈልገው የሚለው ነገር አይምሮ ውስጥ ይመጣል። ስለዚህ ያንን ነገር ሳብሰለስል ዓላማዬና ፐርፐዜን እያወቅኩኝ እንድመጣ አደርጋለሁ። አንድ ሰው ራሱን አያውቅም ማለት ዓላማ ወይም ፐርፐዝ የለውም ማለት ነው። ለምን እንደምትኖሩ አታውቁም። ዓላማ ከሌላችሁ ራሳችሁ ምን አይነት ሰው ናችሁ ብትባሉ መግለጽ የሚያቀታችሁ ሰዎች ከሆናችሁ ለምን እንደምትኖሩ፣ የት መድረስ እንደምትፈልጉ አታውቁ። ያንን ማወቅ የምትፈልጉ ነገር ከሆነ ሰልፍ አዌርነሳችሁን ማሻሻል የምትፈልጉ ከሆነ ጠዋት ከእንቅልፋችሁ ተነስታችሁ ራሳችሁን አዳምጡት። አይምሯችሁ ምን እንደሚል አዳምጡት። እኛ ችግራችን ልክ ጠዋት እንነሳለን፣ እንደተነሳን ስክሮል እናደርጋለን። ከዛ ዶፓሚናችን ይረበሻል። በቃ የሚያጓጓ ነገር እንጂ ማየት አንወድም። ከዛቺ የፎከስ ሉፓችን በጣም ዝቅተኛ ነች። አንድ ነገር ላይ ፎከስ ማድረግ አንችልም። ይሄ የመጣው በምንድን ነው? አይምሯችንን ኮንትሮል ማድረግ ስለማንችል፣ ራሳችንን ስለማናዳምጥ። ያን በምንድን ነው የምንቀይሩት? በሜዲቴሽን። ቀላሉ መንገድ ረጅም ሰዓት አይደለም፣ 3 ደቂቃ መጀመር ትችላላችሁ። ወደ 5 ደቂቃ እያሻሻላችሁ ስትመጡ ራሳችሁን አዌር ታደርጋላችሁ። የምትፈልጉትን ነገር ታውቃላችሁ። ፐርፐዛችሁንም ታውቃላችሁ ለምን እንደምትኖሩ። ሌላው ደግሞ ዲሲፕሊንን ቢውልድ እንድታደርጉ ያደርጋችኋል። ሜዲቴሽን ዲሲፕሊን ቢውልድ እንድታደርጉ በጣም ትልቅ አስተዋጽኦ ነው የሚወጣ። ኢቨን እኔ ላይ ያየሁት ነገር ስለሆነ እንዴት ብትሉኝ ለ30 ቀን 5 ደቂቃ ሜዲቴት አድርጌያለሁ። አስቡት፣ ሁሌ ለ30 ቀን በተመሳሳይ ሰዓት እየተነሳችሁ ራሳችሁን አንድ ቦታ ላይ ቁጭ አድርጋችሁ ራሳችሁን ማዳመጥ ማለት ትልቅ ዲሲፕሊን ነው። ይህን ያስተማሪ ምንድን ነው? ሜዲቴሽን። ያን ነገር ማድረግ አለብኝ ብዬ መጀመሪያ ስላሰብኩኝ እየለመድኩት ሲሄድ አንድ ነገር ላይ ፎከስ አድርጌ ዲሲፕሊን ሆኜ እንድቆይ ያደረገኝ ምን? ሜዲቴሽን። ስለዚህ ከሰልፍ አዌርነስ፣ ከኢሞሽናል ኮንትሮል፣ ከስትረስ ኮንትሮል በተጨማሪ ዲሲፕሊን እንድታሻሽሉ እንድትቀይሩ ያደርጋችኋል። ይሄ አሁን የነገርኳችሁ ከሆርሞን ውጭ ራሳችሁ ላይ የምታያቸውን ፖዘቲቭ ኢፌክቶች ናቸው። ብዙ ጥቅም አለው ሜዲቴሽን እና ብዙዎቻችሁ ይሄ ባዕድ አምልኮ ነው ከሴጣን ጋር ማውራት ምናምን የሚባል ነገር አይደለም። ኖርማል ማሰብ ያለባችሁ ራሳችሁን እንደማዳመጥ አይምሯችሁ ላይ ምን አለ። አንዳንድ ሰው እዚህ ወንበር ላይ ቁጭ ብላችሁ ሜዲቴት ማድረግ ትችላላችሁ። በቃ አይናችሁን ትጨፍናላችሁ። ትንፋሻችሁን ማስተካከል። እንዴት ነው የምተነፍሱት? አየር ወደ ውስጥ ትስባላችሁ። አሁን ተከተሉ። ትስባላችሁ። 4 ሰከንድ ብላችሁ አስቡት። 4 ሰከንድ ወደ ውስጥ ትይዛላችሁ። ከዛ ከሳባችሁ በኋላ ትንሽ ትቆያላችሁ እዛው ይዛችሁት። ከዛ መልቀቅ ነው፣ እሱን ማስወጣት። ካስወጣችሁ በኋላ ትንሽ አየሩን ትይዛላችሁ ድጋሚ። ይሄ ምንም ከሌላ ነገር ጋር የሚያገናኘው ነገር አይደለም። ብዙ ጊዜ ኢትዮጵያ ላይ እንደዚህ አይነት ነገር መቀበል ስለማትወዱ ሰነፍ ስለሆነችሁ ነው ይሄ ኔጌቲቭ ነገር አይምሯችሁ ውስጥ እየከተታችሁ ነገሮችን ማታደርጉት። ስለዚህ ጠዋት ራሳችሁን የማዳመጥ ልምድ ቢውልድ አድርጉ። ትንፋሻችሁን አስተካክሉ። በአፍንጫችሁ መተንፈስን ልምድ ቢውልድ ታደርጋላችሁ። በዛው የነገርኳችሁ ነገሮች ኮንትሮል ታደርጋላችሁ። ሁሌ ያ ነገር እንዲያስታውሳችሁ ጠዋት ተነሱ። በቃ አላርም ሙሉና ስልካችሁ ላይ ልክ ከእንቅልፋችሁ እንደተነሳችሁ ሜዲቴት አድርጉ። ሜዲቴት ካደረጋችሁ በኋላ ሌሎች ነገሮችን ቀናችሁን ፕላን አድርጋችሁ ጀምሩ። ከዛ ጠዋታችሁን አሸነፋችሁ ማለት የምትፈልጉት ቦታ መድረስ ትችላላችሁ። አብዛኞቹ ሰክሰስፉል ሰዎች ጠዋታቸውን ያሸነፉ ሰዎች ናቸው። አሁን የነገርኳችሁ ከሜዲቴሽን ያገኟቸውን ጥቅሞች፣ እንዴት ሜዲቴሽን መጀመር እንደምትችሉ የሚያሳያችሁን ስቴፕ ነው። በደንብ ሰፋ ያለ ቪዲዮ የምትፈልጉ ነገር ከሆነ ሌላ ጊዜ እሰራላችኋለሁ። ይሄ ግን ለመጀመር በቂ ነው። ጥቅሙን ታውቃላችሁ፣ እንዴት እንደምትጀምሩ ታውቃላችሁ፣ ምን ማለት እንደሆነ ታውቃላችሁ። ስለዚህ እናንተ የመጀመሪያው ስቴፕ የሚሆነው ምንድነው? አክሽን መውሰድ ነው። እንደዚህ አይነት ቪዲዮ ደግሞ ያስፈልገዋል ብላችሁ ለምታስቡ ሰዎች ሼር አድርጉ። ከጠቀማችሁ ላይክ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ፒስ አውት።